بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى أقوم نبتك هنا ومالة من كتر هنا موعظة النساء كما تقول رسالة مالتنا إن شاء الله زاري مالت من جمربت هدسي هنا رأسي هنا لسه من دنو عبرة عظيمة من قصة سحابية كريمة يميلون إن شاء الله من الملائكة هنا مالتنا خيرا من قالوا عبرة مكرالو مجسج هنا مكر مالتنا عبرة مالت مجسج مكر مالتنا عظيمة تلك هونج من مكربات هونج مكر بتملكته يميورا نوالو عبرة مكر عظيمة تلك هونج مكر بتملكته يميورا نوالو كمن دنو يهن مكر من ناقنيو من قصتي كتاريك مالتنا صحابية كتكبرتشو كهونتشو صحابة كريمة لك قالتشنا كتكبرتشو كهونتشو صحابية مالتنا عندت سيت صحابة مالتنا كسوا كتكستو كهونو تاريك تلك هنا لسيتوش مكر اللو تلك هنا مكر እናገኝበታለን ይላሉ عبرة عظيمة تلك هونش مكر من قصة تاريك مالتنا صحابية كصحابية كهونش مالتنا كسيت صحابة كهونش مالتنا كريمة لك قالتشنا ከተከበረች ከሆነችው ከሷሃባዋ ማለት ነው ከሷሃቢያይቱ ማለት ነው ታሪኳ ትልቅ የሆነ ምክር እናገኛለን ብለው الشيخ عبد الرزاق البدر ሊናገሩ ነው ማለት ነው ምናሉ هذه እችኮ ወደፊት የምንጠቅሳት አሉ عبرة ምክርናት عظيمة ትልቅ የሆነች ምክርናት አሉ هذه እቺ ወደፊት የምንጠቅሳት ታሪክ عبرة ምክርናት عظيمة ትልቅ የሆነች ምክርናት አሉ وفائدة تقمنات هون مدمو جليلة لاك ያለች ሆነች ጥቅምናት ثمينة ውድ ሆነች ጥቅምናት አሉ የምናገኛት ጥቅም ላክ ያለችና ውድ ሆነች ጥቅምናት አሉ نفيدها እንረዳታለን እናገኛታለን ማለት ነው እቺን ምክርና ታላቅ የሆነችው ምክር እናገኛታለን من قصتي ከታሪክ ማለት ነው ሱሐቢየት ከአንዲት ሴት ሱሐባ ማለት ነው ታሪክ እናገኛለን فاضلة لاك ያለችና ትልቅ ደረጃ ካላት ከሆነችው ከአንዲት ሱሐባ ሴት ታሪክ እንረዳዋለን አሉ وهي እቺም ታሪክ ምንድናት وهي ማለት እቺ ሱሐቢያዋ ማለት ነው ሴቷ ሱሐቢያ تحكي እያት እኔ የምታወራልንን ማለት ነው تحكي ማለት የምታወራልንን ከሷ ዘንድ የተከሰተ የሆነውን ታሪክ የምታወራ ማለት ነው خبر ዜናን ማለት ነው ወይም ደግሞ ወሬን ትነገረናለች እስላሚሃ የሰለመችበትን ታሪክ የተናገረችበት ነው ወነብዓ እንደዚህ ሆነም ወሬን ታወራልናለች دخولها እንድትገባ የሆነችበት ነው ወይም ደግሞ የገባችበት የሆነውን ወሬ ማለት ነው في هذا الدين በዚህ ዲን ውስጥ ማለት ነው እዚህ እስልምና ውስጥ ማለት ነው የገባችበት የሆነውን አገባቧን ወሬዋን ማለት ነው ትነገረናለች وبداية حياتها وبداية ጅማሬውንም ትነገረናለች حياتها የህይወቷን ጅማሬ ማለት ነው ህይወቷን የጀመረችበት ትክክለኛ የሆነውን ህይወቷን የጀመረችበት في الاسلام እስልምና ውስጥ ትክክለኛ የሆነው ህይወቷን የጀመረችበትን ታሪኩን ታጫውተናለች ትነገረናለች አሉ ትልኩም ይህናም ትልኩም ማለት ይሃችሁ እኮ ማለት ነው ይቻችሁ ማለት ነው ትልኩም ማለት ይቻችሁ ሱሐቢይ ማናት هي الصوانات على السموال اللي نقرونه ነው قيلة بنت مخرمة التميمية رضي الله عنها قيلة بنت مخرمة تبالا لي التميمية ولا تميم بنو تميم ولا ميبالوت قوسا يمتتقى هونج رضي الله عنها بلوالو وقصتها يساكو تاريك قالوا يزيج سي تاريك طويلة بتام رزمنا والو رزمنا تاريكون እዚህ ሙሉን አላመጣውም ምፈልገው ወይም ደግሞ ለኛ ምክር ለሴቶች ምክር ይሆናል ብዬ ማስበውና ማመጣውና ቅሶ ወይም ታሪኳ ረዝም ነው አሉ رواها زغبوتال الطبراني الامام الطبراني زغبوتال بتمامها بملو ማለት ነው በሙሉ የዘገበው ሙሉ ነው ያመጣው الامام الطبراني ዘግቦታል አሉ የተላይ في كتابه በመጽሐፉ ውስጥ ማለት ነው المعجم الكبير በሚባል በሆነው መጽሐፉ ማለት ነው المعجم الكبير ተብሎ በሚጠራ በሆነው ኪታቡ ላይ ዘግቦታል አሉ እኔ ግን ሊሉ ነው واجتزئ
አሳጥረዋለሁ ማለት ነው። አይዋ እኽተስሩ ማለት ነው። ቆረጥ አድርጌ አሳጥሬ አመጣዋለሁኝ ሚን ቅሰቲሃ ረዲየላሁ ዐንሃ ከታሪኳ ማለት ነው። ከዚች ሴት ከዚች ሷሃቢያ ትልቅ ከሆነችው ሷሃባ ከዚህ ታሪክ አሳጥራለሁ አሉ። አሳጥሬ ናም ወአጅተዚኡ ቆርጣለሁኝ ወይም አሳጥራለሁኝ ሚን ቅሰቲሃ ረዲየላሁ ዐንሃ ከሷ ታሪክ ማለት ነው። አሳጥራለሁኝ ምን ዚክረሃ የሷን ወሬ ማለት ነው። ያወራችው የሆነው ወሬ አሳጥሬ አመጣዋለሁ አሉ። ምንድነው ያወራችው? ሊኸበሪ አደራረሷን አስመልክቶ ውሱሊሃ ያኒ ማለት ነው። ሊኸበሪ ማለት ወሬዋን ማለት ነው። ውሱሊሃ የደረሰችበት የሆነውን ወሬ ኢለል መዲነቲ ወደ መዲና እንዴት ብላ እንደደረሰች ያወራችበት ገና ስመጣ ማለት ነው። ለመስለም ወደ መዲና እንዴት እንደደረሰች ያወራችበት የሆነውን ወሬ ማለት ነው። ይህን ውሳቴውን አሳጥረዋለሁ አሉ። ወዱኹሊሃ አገባቧ እንዴት እንደሆነ ሊመስጂድ ነብይ አለይሂ ሰላቱ ወሰላም ለመልእክተኛው አለይሂ ሰላቱ ወሰላም መስጂድ ወደ መዲና ማለት ነው እንዴት ብላ እንደገባይ ወደ መስጂዱ እንዴት እንደገባይ በምን ሰዓት እንደገባይ አሳጥሬ ያመጣዋለሁ አለች። ወካነ ነበረ ዛሊኩም الدخول ያነኮ መግባቱ ያ መግባት የሚባለው ነገር ነበረ የገባችበት ማለት ነው ወደ መስጂድ ከማ ረወት ረዲየላሁ ዐንሃ እሷው ራሷ አላህ ስርዋን ይወደድላትና እሷው ራሷ እንዳወራችው መቼ ሰዓት ነበረ? ወቅተ ሶላቲል ፈጅሪ የፈጅር ሶላት የሚሰገድበት ጊዜ ላይ ነበረ። የፈጅር ሶላት ገብቶ የሚሰገድበት ጊዜ ላይ ነበር ወደ መስጂድ የገባችው። ወነብዩ አለይሂ ሰላቱ ወሰላም መልእክተኛው አለይሂ ሰላቱ ወሰላም በነበሩበት ሰዓት ነው። ዩሰሊ ቢልሙእሚኒን በአማኞች የሚያሰግዱ ኢማም ሆነው አማኞችን እያሰገዱ በነበረበት ሰዓት ነው ወደ መስጂድ የገባችው ማለት ነው። ወሱፉፉ ሶፎቹ ደግሞ ማለት ነው ኸልፈሁ ከመልእክተኛው አለይሂ ሰላቱ ወሰላም በኋላ ቃኢሚን የቆሙ ሆነው ማለት ነው። ቆመው እያለ ተደርድረው ሊአዳኢ ለመፈጸም هذه الصلاة العظيمة ይችን ታላቅ የሆነችውን ሶላት ለመፈጸም ሶፎቹ ከበስተኋላው ከመልእክተኛው አለይሂ ሰላቱ ወሰላም በስተኋላ ሶፍ ቆመው ነው ተደርድረው ወንዶች ነው የገባችው ማለት ነው። ይሄን ስታወራ ራሷ ምን አለች? የሷን ነገር ሲያመጡ قالت رضي الله عنها አላህ ስራዋን ይወደድለትና ብላ አለች። ምን አለች? ቀዲምና ገባን ሄርን ትላለች على رسول الله صلى الله عليه وسلم በመልእክተኛው አለይሂ ሰላቱ ወሰላም ላይ ማለት ነው ገባን وهو መልእክተኛው አለይሂ ሰላቱ ወሰላም ይصلي እያሰገዱ ቢናሲ በሰው ልጆች ወይም ሰዎችን እያሰገዱ ሶላተል ገዳት ንጋት ላይ የምትሰራ የሆነችውን ሶላት ማለት ነው። ገዳት ማለት ማለዳ ላይ ንጋት ላይ የምትሰራው ነው። እሷ ማለት ሶላቱ አልፈጅር ናት። የፈጅር ሶላት ናትና የፈጅርን ሶላት ማለት ነው በሚሰግዱበት ሰዓት ነው የገባነው። እኔ ሱብሂን ሶላት እያሰገዱ ማለት ነው። ወቀርብ እርግጥም ኡቂመት ተቋቁማለች ወይም ደግሞ ሶላቲቱ ተቆማለች ሒነ ጊዜ ማለት ነው ሸቀል ፈጅሩ በሚሰነጠቅ ጊዜ ማለት ነው። የፈጅሩ ጎህ በሚሰነጠቅበት ሰዓት ያው ፈጅር የሶላት ሱብሂ ወቅቱ ያው ፈጅሩ ሲፈነጠቅ ስለሆነ ማለት ነው። ንጋቱ ሲፈነጥቅና ጎሁ ሲበራ በዛን ሰዓት ነው ያኔ ማለት ነው። ብርሃኑ እንደዚህ እየመጣ እያለ ነው ሶላት አልፈጅር የተቆመው ትላለች። ወንጁሙ ከዋክብቶች ሻቢከቱን የተንጠለጠለች ወይም የተያያዘች ሆና ፊሰማኢ ሰማይ ላይ ማለት ነው። በማዕና ገና አልነጋም ማለት ነው። ኮከቦቹ እያበሩ እያለ ነው ከሰማይ ጋራ ትስስራቸው ወይም ደግሞ ብርሃናቸው ሳይጠፋ ማለት ነው። ሻቢከቱን የተያያዘች ማለት ነው ከሰማዩ ጋራ ብርሃኗ እያበራች ማለት ነው። የተፈለገበት ይሄ ነው። ወርጃሉ ወንዶች ደግሞ ላተካዱ ከጨለማው የተነሳ አትቀርብም ተዓረፉ የሚተዋወቁ ከመሆኑ አይቀርቡም ሚን ዙልበት ሌሊል ድቅድቅ ካለው ሆኖ ጨለማ የተነሳ ወንዶች እርስ በርስ ራሱ አይተዋወቁም። ዝም ብለው ነው ያቆሙት ማለት ነው። በረሃ ሰልፍ ሲሰግዱ ምንድን ነበር የሚያደርጉት? በጨለማ ነበር ቢገለስ በሌላ ሐዲስ ላይ እንደመጣው ድቅድቅ ባለ በሆነ ጨለማ ላይ ነበር የሚሰሩትና አንዱን አያውቅም ነበር ማለት ነው። ሲያሰላምቱ ነው እንግዲህ እንደገና ከጎኑ ያለውን የሚያውቀው እንጂ መጀመሪያ ላይ አያውቅም ነበር። መብራትም ስለሌለ ጨለማ ነበርና ማለት ነው። ከዛ ፈሶፈፍቱ ሶፍ ሰራሁኝ ልትል ነው እንግዲህ የሚገርም ታሪክ ልታመጣ ነው። ፈሶፈፍቱ ሶፍ ሰራሁኝ ተሰለፍኩኝ መዓር ሪጃሊ ከወንዶቹ ጋር ማለት ነው። ሂጀ ከወንዶቹ ሶፍ ሱብሂን ለመስገድ ምን አልኩኝ አለች ሶፍ ሰራሁ ወንዶቹ ጋር አለች። እንግዲህ በጣም የሚገርም ነው ማለት ነው። እሷ እንግዲህ ገና ወደፊትም ትናገራለች። ሁክሙን አታውቅም። እስልምናውን በደንብ አድርጋ አህካሙንም አልተረዳችው። ብቻ ከወንዶች ጋር ማለት ነው ምን ሆነ ሶፍ ሰራሁኝ አለች።
ስትናገር ዑዝር ምክንያቱን ስታቀርብ ኢምራአተን እንዴት ወንድ ጋር ሶፍ ትሰራለች ቢባል ኢምራአተን ሴት ነበርኩኝ ሐዲሰተን አዲስ የሆንኩኝ ሴት ነበርኩኝ ሐዲሰተ አህዲን ጊዜ አዲስ ነበረ ቢጃሂልየቲን ከጃሂልያ ማለት ነው ከክህደት ወይ ደግሞ ከሽርክ ዓለም ወይ ደግሞ ከጃሂልያ ከመሐይምነት ዓለም ወደ እስልምና የመጣሁበት ጊዜ በጣም አዲስ ነበረ ብላ ያለች ነው። ለዛ ነው የተሳሳተችው ማለት ነው። ለብቻ ሴቶች እንደሚሰግዱ ምናምን አታውቅም ወንዶች ጋር ሶፍ ሰራች ሱብሂም ማለት ነው። የሚገርም ነገር ነውና ገና ያው አህካሙን ስለማታውቅም ሐዲሰተ ኢምራአተን ኩንቱ ኢምራአተን ማለት ነው ሴት ነበርኩኝ ሐዲሰተ አህድ በጃሂልየት ከጃሂልያ ወጣሁበት ገና እስልምናን የተቀበልኩበት ትንሽ ነበር ልክ እንደ ሐዲስ አቢ ዋቂድ ለይሲ ማለት ነው اجعل لنا ذات انواط كما لهم ذات انواط ያሉት እኮ ምን ነበር ወነህኑ ሁደሳኡ አህድን ቢኩፍር ይላል አይደል ከክህደት የወጣንበት ጊዜ ትንሽ ነበር ገና አዲስ ሰለምቶች ነበር እንዲያለው እቺም እንደዛው ነበረች ሼክ አብዱረዛቅ አልበድር ምን አሉ ይሄን ታዕሊቅ አድርገው ሲያብራሩ በመሃል ላይ ገባ ብለው ወልነተአመላሉ እናስተንትን እስኪ በደንብ አድርገን እናስተነትን ይገባል አሉ ኢምራአተን ሴት ናት ሴት ልጅ ተሱፉ ሶፍ ትሰራለች ኢላ ጀንቢ ሪጃል ከወንዶች ጎን ማለት ነው ከወንዶች ጎን ሶፍ ትሰራለች في مسجد النبي عليه الصلاه والسلام በመሐመድ ሰለም መስጂድ ውስጥ ማለት ነው ከወንዶች ጎን ሶፍ ትሰራለች አሉ وفي صلاه الفجر እንደዚህ ደግሞ የፈጅር ሶላት ላይ ነው ተመልከቱ ምን ያክል እንደሚያከብደው ማለት ነው ከዛ ቃለት ብላለች ማለት ነው فقال لي ለኔኩ ብሎ አለኝ አለች الرجل ሰውየው ወንድዮ ማለት ነው ብሎ አለኝ الذي ያን ወንድ የሊየኒ እኔን የሚቀጥለኝ ማለት ነው እንግዲህ ከወንዶች ጋር ነው ከጎን ያለው ወንድ ብሎ አለኝ من الصفي كسوف ما نو انن قطرو ያለው ከኔ አጠገብ ያለው ወንድ ብሎ አለኝ ኢምራአቱን አንቲ አም ረጁሉን አንቺ ሴት ነሽ ወይስ ወንድ ነሽ ብሎ ጠየቀኝ ኢምራአቱን አንቲ ማለት አንቺ ወንድ ሴት ነሽ አም ረጁሉን ወይስ ወንድ ነሽ ብሎ ጠየቀኝ አለች فقلت لا ረኔ ወንድ አይደለሁም በሊ ኢምራአቱን ሴት ነኝ እኔ ወንድ አይደለሁም ብያልኩት ከዛ فقال رضي الله عنه ያን ሷሃቢይ ምን አለ ኢነኪ አንቺኮ ቀድኪቲ በእርግጥም ቀርበሻል ተፍቲኒኒ እኔ ለፈትኒን ቀርበሻል እንዴት ከኔ ጎን ትሆኛለሽ በጣም ልፈተንብሽ ነው ባንቺና ፈሰሊ في النساء ሄደሽ ከሴቶች ጋር ስገጂ ይሄ ወንዶች ነው ከሴቶች ጋር ስገጂ ብሎ አለኝ አለች ከዛ ወኢዳ እንዲህ ስመለከት አላየችም እንግዲህ ወኢዳ በድንገት ስመለከት ሶፍ አለ ምን النساء ከሴቶች የሆኑ ሶፍ ሰርቷል ከኋላ ላይ ቀደ ሐደሰ በእርግጥም የተመሰረተ የሆነ عند الحجرات ከቤቶቹ አጠገብ ማለት ነው ሁጅራት ማለት እንደ ጎጆ ነገር አለ ከቤቶቹ አጠገብ ማለት ነው ለብቻ ሶፍ ሰርተዋል ሴቶቹ ዘወር ስል አላየሁም እንደኛ ጨለማ ነው እሷም መታቀም ማለት ነው አላየችም አዲስ ናት ለም አኩን አልነበርኩም ራይቱሁ ያን ያየሁት አልነበርኩም አላየሁትም ያንን ሶፍ حين دخلت በመጋበት ጊዜ ወደ መስጂድ አላየሁትም ነበር ለዛም ነው ከወንዶች ጋር ሶፍ የሰራችው ከዛ ተፈኩንቱ فيهن ሂጀ እንደገና ከሴቶቹ ጋር ሶፍ ሰራሁ እንትላለች እንግዲህ ታሪኩን ስትር አድርገው ነው ሰፊ ነው እና እዚህ የፈለጉበትን አላማ ሊያብራሩ ነው አይ ማለትም አሉ الشيخ عبد الرزاق ሲያብራሩ አንها ሶኮ ማለት ነው ذهبت ሄደች وصلت مع النساء ከሴቶች ጋር ሰገደች ሄዳ ማለት ነው እንደገና وتعتذر لنفسها ለነፍሷ ምክንያት ታቀርባለች ይሄን ለመስራቷ ማለት ነው في ذلك الموقف በዚህ ቦታ ላይ ማለት ነው ይሄ በዚህ አቋሟ ላይ الخاطئ የተሳሳተ በሆነ አቋሟ ላይና የተሳሳተ በሆነ አካሄዷ ላይ ዑذር ታቀርባለች ምንድነው ዑذሯ ይሄን እንድትሰራረጋት አንها ሷኮ ካነት ነበረች ሐዲሰተ አህዲን ከጊዜ አንፃር አዲስ ነበረች በጃሂልየት ከጃሂልያ የወጣችበት ጊዜዋ አዲስ ነበረ ለዛ ነው አይ ማለትም አሉ አንها ሷ ማለት ነው ይሄን ሲያብራሩት ምን አሉ حديث أحد بجاهلية مالت أي مالت ما أنها الصاق ولم تكن على النبرج على معرفة بوقت لا النبرج من متاك على النبرج بالإسلام إسلامنا تقع متاك على النبرج وتفاصيله إسلامنا زرزر حسابوچن شريعونا يتاقوم وأحكامه فردون متاك منبر وهداياته يقرأنا نستمروا إسلامنا نستمروا سيتم بتملكته እንደት ብላ እንደምሰግድ ይሄ ሁላ ማን ነው አታውቅም ገና ያው አላዋቂ ነው ስላላወቀች ነው ሂዳ ምን ያለችው ከወንዶች ጋር ሶፍ እንድትሰራ ያደረገችው አዳ ይሄን ታሪክ ያመጡት ምንድነው ከዚህ ሐዲስ የምንረዳው የሚለው ነገር ሲያብራሩ ማሉ ተአመሊ አስተንቲኒ አየቱሃ الأخت المسلمة አንቺ ሙስሊም ሆንሽው እህቴ ሆይ አስተንቲኒ እስኪ አልመካነ ቦታውን እሰቢው ቦታው ማን ነው መስጂዱ ነብይ አለይሂ ሰላቱ ወሰለም ሱቅ አይደለም የመልእክተኛው አለይሂ ሰላም መስጂድ ውስጥ ነው ወዘማኑ ያኒ ማነው ጊዜው ደግሞ ዘማኑሁ አለይሂ ሰላቱ ወሰለም የማሰለም ጊዜ ነው ማሰለም በህይወት በነበሩበት ሰዓት ምርጥ ጊዜ ነው ወልወቅቱ ጊዜው ደግሞ ወልሐሉ ሁኔታው ደግሞ ሐሉን ፋዲለቱን ከፍ ያለች
ትልቅ ጸባይ ናት ትልቅ ቦታ ትልቅ ሁኔታ ናት ሐሉን ሁኔታ ናት ፋዲለቱን ማለት ደረጃ ያላት እሷም ማናት ወቅቱ ጊዜ ናት አዳኢ ሶላት الفجر የፈጅር ታላቅ የሆነችው ሶላት የሚፈጸምበት የሆነ ጊዜ ነው ومع هذا كله ከዚህም ጋራ ማለት ነው ومع هذا كله ማለት እንደዚህ ከመሆኑም ጋራ ማለት ነው ያኒ ማለት ታላቅ ቦታ የተከበረ ቦታ ነው እዛ ቦታ ላይ ወንጀል የሚሰራበታል አይደለም እንደዚህ ከመሆኑም ጋራ ግን يقول ብሎ ይላል ذلكم الصحابي الجليل رضي الله عنه ذلكم ያኒ ያናችሁ ማለት ነው ደግሞ ያን الصحابي الجليل ያ ማለት ነው ላቅ ያለ የሆነው ሱሐባ ብሎ ይላል ረዲየላሁ ዐንሁ እንግዲህ እዛ መስጂድ ላይ ወንጀል ይሰራል ተብሎ አይታሰብበትም ጊዜው የተከበረ ነው እና እንደዛ ከመሆኑም ጋራ ማለት ነው ያን የተከበረው ሱሐቢ ብሎ ይላል ኢነኪ አንቺኮ ቀድ ኪቲ በእርግጥም ደርሰሻል ተፍቲኒኒ ልትፈትኒኝ ደርሰሻል በቃ ባንቺ ልፈትን ደርሻለሁኝ ሶላት ውስጥ ነው እንግዲህ እንደዛ ካለሱ ሌላ ቦታ ላይ ሱቅ ላይና ምናምንማ ብለው ሊያወሩ ነው وهذا المعنى ይሄኮ ይሁን ልፈትኒኝ ቀርበሻል የሚለው ንግግር ጽንሰ ሐሳቡ الذي ذكره رضي الله عنه ይሄ ሱሐባ ያወሰው የሆነው ማዕናና ጽንሰ ሐሳብ هو الذي السيا نوارو بينه النبي صلى الله عليه وسلم ملكتنا عليه الصلاة والسلام يقلصوا هنا نو في حديث أسامة بن زيد رضي الله عنه بأسامة بن زيد رضي الله عنه حارسا يتتقسوا ما حسلم يقلصوا هنا ما أنا نوارو قال عليه الصلاة والسلام أسامة من الال ملكتنا عليه الصلاة والسلام بلوالو من قالوا ما تركت والتوكم بعدي كان بوهرك والتوكم فتنة مالتنا والتوكم مالو هي أتشي فتنة مالتنا أضروا በጣም አደገኛና ጎጂ የሆነች على الرجال በወንዶች ላይ ምን النساء ከሴቶች በላይ አልተውኩም እንደ ሴቶች ከባድ ፈተና የለም ብለዋልና ከዚህ አንፃር ነው እሱም ቀርኪቲ ተፍቲኒኒ ልፈትኒኝ ቀርበሻል ብለዋላት ማለት ነው ስለዚህ ወንድ ልጅ ማንም ምን እንትቢው ማለት ከሷህቦች በላይ ሌላ የለም ኢማናችሁ ሙሉ የሆነ እንኳን አይደለም እንደኛ አይነቱ ማለት ነው ኢማኑ ሙሉ የሆነ ማለት ነው እነሱ እንኳን ልፈትኒኝ ባንቺ ልፈተን ቀርቤያለሁ ማለት አንዳንዱ ማነው አይን ያልፈተንም ምናምን የለም ሁሉም ሰው ማን ይፈተናል ማለት ነው የኛማ ኢማናው የደከመ ስለሆነ አብዛኛው ከሴት ጋር ማለት ምንም አይነት አላቀና ግንኙነት ሊኖር አይገባም ማለት ነው وفي حديث ابي سعيد الخدري رضي الله عنه ابو سعيد بسالف فارس يوم ان النبي صلى الله عليه وسلم قال ما سلم قالوا فاتقوا الدنيا دنيان تتنققوا واتقوا النساء ሴቶችን ተጠንቀቋቸው አሉ فإن أول فتنة بني إسرائيل የበኒ እስራኤሎች የመጀመሪያው ፈተናቸው ካነት ፊንኒሳ በሴቶች ነበርና ለተጠነቀቁ ይገባል ሴቶችን ብለው አሉ ማለት ነው ይሄን ሲያብራሩ ማሉ فخاف رضي الله عنه ይሄ ተከበሩ ሱሐቢይ ፈራ على نفسه በነፍሱ ላይ ፈራ ከምን من الفتنة ከፈተና ማለት ነው ፈርቷል እንዳይፈተን وهو እሱ ማለት ነው في مسجد النبي عليه الصلاة والسلام በመሐሰለም መስጂድ ውስጥ ነው ያለው وهو هون مسم خلف النبي عليه الصلاة والسلام كما حسلم ማለት ነው በስተኋላ ነው في صلاة الفجر በፈጅር ሶላት ማለት ነው ከማ ሰለም በስተኋላ እየሰገደ ነው ኢደን እንደዛ ሆኖ በዚህ ታላቅ ቦታ ላይ ሆኖ እንደዚህ መፈተኑን ከፈራ فكيف الامر ጉዳዩ እንዴት ነው አሉ عندما تخالط المرأة الرجال عندما ጊዜ ማለት ነው تخالط المرأة ሴት ልጅ በመትቀላቀል ጊዜ الرجال ወንዶችን ስትቀላቀል ጉዳዩ እንዴት ሊሆን ነው እንግዲህ ሴቶች ከወንዶች ጋር ሲቀላቀሉ ليس في وقت ظلمة ليس ያላደለ ሆኖ ማለት ነው في وقت ظلمة ማለት ጨለማ ሰዓት ላይ አይደለም ሰዓቱ ጨለማ አይደለም ጨለማ እንኳን ቢሆን መቼም እና ከሃዳ ልክ እንደዚህው ጨለማ ላይ አይደለም እያወቀች ነው ተሳስታ እንኳን አይባልም ማለት ነው ወላ መካኒን ሸሪፊን እንደዚህ የተከበረም ቦታ ላይ አይደለም ከሃዳ ልክ እንደዚህው የተከበረና ላቅ ያለ የሆነ ቦታ ላይ አይደለም ወኢንማ አሁን ሰው የኛ ሴቶች ወይም የኛ ሰዎች የተቀላቀሉ አሉት ወኢንማ ብቻና ብቻ ነው في وقت በጊዜ ውስጥ ነው የምትቀላቀለው ማለት ነው هو እሷ ያኒ ማለት ነው هو ማለት ያን ጊዜው في وضح النهار ግልጽ ባለ በሆነው ቀን ላይ ማለት ነው ግልጽ ባለ በሆነ ቀን ላይ ሰውነቷ የሚታይበት ሁሉ ነገር ማለት የሚታይበት ቦታ ላይ ጨለማ እንኳን ከሆነ ላይፈተኑ ይባላል እንደዛ ጨለማ ላይ ሆኖ ነው ልትፈትኒኝ ቀርበሻል ብሏላት ማለት ነው ስለዚህ አሁን እሳ ደግሞ የኛ في وضح النهار ግልጽ በሆነው ቀን ላይ ይቀላቀላሉ وفي الاسواق መስጂድ ላይ እንኳን አይደለም የሚፈራበት አይደለም ሱቅ ላይ ገበያ ላይ ማለት ነው መስጂድ ላይ ሰው ልጅ ሊፈራ ይችላል ወንጀል ለመስራት ሱቅ ላይ ከሆነ ግን ያኒ አይፈራምና وفي الاسواق ሱቆች ላይ ወልሙንተዳያቲ እንደዚህ ደግሞ የመሰባሰቢያ ቦታዎች ላይ አልዓማ ተራው ማህበረሰብ የሚሰባሰብበት ቦታ ላይ ነው ይሄን ነገር የሚያደርጉት የኛ አሁን በዘመናችን ያሉ ሴቶች አሉ ቢካሚሊ ዚነቲሃ ሙሉ በሆነ ውበቷ ማለት ነው ሙሉ የሆነ ውበቷን ጌጧን ምናምን ለባብሳ ማለት ነው ወተማሚ ሒልየቲሃ ሙሉ በሆነ ሆነም ደግሞ ጌጣጌጥ ማለት ነው ሒልያ ማለት ጌጣጌጥ ማለት ነው ሙሉ የሆነ ጌጣጌጧን ለብሳ ወጀማሊ
ሙሉ የሆነ የሚያምር በሆነ ተዓጡሪሃ መሻተት ማለት ነው። ሽቶ ተቀብታ ምናምን ሚማ ሁወ ሚማ ከነገር ማለት ነው። ሁወ ይሄ ነገሩ ያኔ ያለችበት ነገር ኸጠሩን አደጋ የሆነ ዳሂሙን አስደንጋጭ የሆነ ማለት ነው። ፋጂኡን ማለት ነው። አስደንጋጭ የሆነ አደጋ ወበላኡን ዐዚሙን ከባድ የሆነ ሙሲባ ነው ማለት ነው። ከባድ የሆነ አደጋ ነው አሉ። ዩደሚሩ የሚያጠፋ የሆነ ወዩህሊኩ አንድ ነው የሚያጠፋ የሆነ ከባድ የሆነ አደጋ ነው አሉ። ወዩቂዑ የሚጥል የሆነ ፊልፊተኒ ፈተናዎች ላይ የሚጥል የሆነ አልዕዛም ታላላቅ የሆኑ ፈተናዎች ላይ የሚጥል የሆነ አለቲ እነዛ ፈተናዎች ኻፈ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላም የፈሩት የሆነ አላ ኡመቲሂ በህዝባቸው ላይ ማለት ነው። ሚንሃ ከዚች ፈተና በኡማቸው ላይ በጣም የፈሩት የሆነ በጣም ከባድ የሆነ ፈተና ነው ይላሉ። ስለዚህ እንደዛ ከሆነ የሴቶች ፈተና ከባድ ነው። ሴቶችና ወንዶች አጅነቢ የሆኑ ወንዶች መቀላቀል ምን ያክል አደጋ እንደሆነ ከዚህ ማለት ነው ምን ያክል ከባድ ወንጀል እንደሆነ ምን ያክል ወንዶች በሴቶች እንደሚፈተኑ ማለት ነው። ሴቶች ለወንዶች ምን ያክል ፈተና እንደሚሆኑ ከዚህ ማለት ነው ከሷሃቢያዋ ታሪክ በደንብ አድርገን እንረዳለን እያሉ ነው። ኢንሻአላህ አላለቀም ደግሞ ቀጥለን እንመለከተዋለን። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك